ሰላም ደሪ በቃ እንዴ ማዬ እስካሁን አልተኛችሁም እንዴ? አልተኛንም። ምን ነው በሰላም ነው ወይ? ሰላምዬ አንቺና እኔ አብረን ነው የምናድረው። እንዴ ማለት ለምን ሲባል? እርግብዬ ከሰው ጋር መተኛት አትወድም እና ማሷ አንተ መኝታ ክፍል ታድራለች። እኔና ሰላምዬ ደግሞ እንደለመደብን አብረን እናድራለን ማለት ነው። እኔ የትም አልሄድም፣ እዚሁ ነው የማድረው። ሰላም ሰው የሚልሽን ለምንድን ነው የማትሰሚው? ወይ ማዬ አስከፋዋት መሰለኝ። ሰላም እንደዚሁ ነች፣ መነጫነጭ ትወዳለች። ይልቅ ተቀመጪ። ግን እሷን ከሚከፋት እኔ ሶፋ ላይም ቢሆን አድራለሁ። እንዴ ምን እያልሽ ነው? እኔ ልጅ እህቴን ላስከፋት አልፈልግም እማዬ። አረ ሰላም እንደዚህ በቀላሉ የምትከፋ ልጅ አይደለችም። ካላችሁ እሺ በሉ በቃ ሰላም እደሩ። አሜን። ሰላም እደርልኝ ወንድሜ። ወንድሜ ስላልሽኝ በጣም ነው ደስ ያለኝ። ምን ነው ሰላም ወንድሜ ብላህ አታውቅም? ማለትማ ትለኛለች እናማ ወዲያውኑ አንተ ሽማግሌ ብላ ታበላሸዋለች። በቃ ሰላም ደሪ። እሺ ደህና ደር። ደህና ደሩ። ማዬ ደህና ደሪ። ሰላም ጤና ይስጥልን። እንዴ ቻናላችን ቤተሰቦች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ኖላዊ ክፍል 39ን ይዘንላችሁ መተናል። ቪዲዮውን ላይክ ሼር በማድረግ ጀምሮ ስንል እንጠይቃለን። በባለፈው ክፍል እንደተመለከትነው ወይዘሮ ሜላት እንግዲህ ልጇን ለማግኘት በጣም በጉጉት እየጠበቀቻት ነበርና ጋዜጠኛው ማድረግ ያለበትን ነገር ቅድመ ሁኔታ ጠይቆ ቤተሰቡን ጠይቆ መጥቶ ሄዶ አጣርቶ ሄዶ እንግዲህ በዛሬው ክፍል ይዟት መጥቷል ማለት ነው። እና በጣም ደስ ብሏት በጠዋት ተነስተው እንግዲህ ቤቱን ሁሉ እያስተካከሉ ነበረ። ሁሉንም በጉጉት ለመጠበቅ ወይዘሮ ሜላትን ወትሮ በተለየ ፏ ብላ እንግዲህ ለ16 ዓመት ስታለቅስላት የኖረች ልጇን እንግዲህ ልታገኝ በዝግጅት እየጠበቀች ነበረ። ሁሉም ሰው ጓደኛዋም እዛው ነው እንግዲህ ያው ልጇን እስከምታገኝ ድረስ የተባበረቻት አብራ ከሷ ጋር ቤት እየኖረች ያለችው ጓደኛዋ ማለት ነው። እናም ሁሉም ደስተኛ ነው እሷን ለመቀበል። በጧት ተነስተው ቤቱን አሳምረው ቡና አቀራርበው ሀኒም ነበረች እያንዳንዱን ነገር አዘጋጅተው እና ጋዜጠኛው ይዟት መጣ። በጣም ነው የደነገጠችው ወይዘሮ ሜላት። ስቅስቅ ብላ ሄዳ ልጇን አቀፈቻት ማለት ነው። እንግዲህ ከ16 ዓመት በኋላ ልጅ እያለች የምታውቃት ልጇ እንግዲህ አድጋ ነው የጠበቀቻት። እናም እሷም እማዬ ብላ ተጠመጠመችባትኝ። ከዛ እህቶችሽና ወንድምሽን ታዋቂ ስትላት ሄዳ ሀኒን አቀፈቻት። ሰላም ትንሽ ቀረብ ይላትን ግን ስላላወቀች ነው ብላ ሁሉንም እየዞረች ሰላም አለቻቸው። ከዛም ሁሉም እንኳን ደስ አለሽ እያለ አቀፋት ወይዘሮ ሜላትን። እና እንግዲህ ያው ወይዘሮ ሜላት ልጇ አይደለችም እንግዲህ ድራማው ላይ ሁላችንም እንደምናውቀው ልጇ ሀኒ ናት። ሀሴት እችኛው አይደለችም። ግን ማንን ይህ ሁሉ ቅንብር እንዳቀናበረ እስካሁን የታወቀ ነገር የለም። ጭራሽ ነው በጸባይ ራሱ የማይገናኙት። ሀኒ በጣም ስነ ስርዓት ያላት ሁሉ ነገራቸው ከሷ ጋር የሚመሳሰል ነው፣ ከነሱ ጋር የሚመሳሰል ነው በጸባይ እያንዳንዷ ነገሮች። ግን በጣም የተለየች ከቤተሰቡ ለየት ያለች ናት። እንግዲህ እንዴት አብረው ተግባብተው እንደሚኖሩ ራሱ በጣም ይከብዳል። አሁን እሷ ያው ታስታውሳለች፣ ግን ይሄን ያሴሩት ሰዎች ልጅ እያሉ የመኪና አደጋ ደርሶብኛል ምንም ነገር አላስታውስም በይ ስለተባለች ምንም ነገር እንዳትጠየቅ እንግዲህ አላስታውስም በሚል በሩን ዘግታለች ማለት። ስለዚህ ምንም አይነት ነገር አይጠይቋትም አይጠረጥሯትም ማለት ነው እንግዲህ። እና የዲኤንኤ ምርመራ ቢደረግ እርግጠኛ ነኝ ልጇ አይደለም። ግን ከ16 ዓመት በኋላ ያገኘቻት ልጄ ናት ብላ በጣም ደስ ብሏት በቃ የምትይዘው የምትጨብጠው ጠፍቷት፣ ግን እንደዚህ በኋላ ላይ ልጇ አለመሆኗን ስታውቅ የበለጠ ነው የምትሰባበረውና ከባድ ነው በጣም።
እናም እንግዲህ ከሰላም ጋር ልትስማማ አልቻለችም። ምክንያቱም ሀኒን ቀኑ ሙሉ የቤት ውላ ከዛ ወደ ማታ ልሄድ ነው ስትል እንዴ ለምንድን ነው የምትሄጂው ብላ ስጠይቅ ያው ወይዘሮ ሜላትም እሷ ጧት ገብታ ማታ ትወጣለች ስላለች ጭራሽ ሰራተኛ ስትላት ሰላም ተሳድባ ምንም ቢሆን እንዳትናገሪያት እህቴን በሀኒ አትምጭቤ ብላ ተናግራ ተቆጣ ጥላት ሄደች። እና የሚስማሙ ራሱ አይመስሉም። በጣም በብዙ ነገር እየተጣሉ ነው። በሌላ በኩል እንግዲህ ያሲርና ታምቹ በባለፈው እንደተጣሉ ነበረ። እናም አባባ ኖላዊንም ሀኒንም አስታርቁኝ እያለ ምልጃ እየላከ ነበር። ታምቹ ግን ፈቃደኛ ስላልሆነ ያሲር ፈቃደኛ ስላልሆነ እስካሁን አልታረቁም ነበረ እና መንገድ ላይ ተገናኙ። ሀኒን ሲያናግራት እንደነበረ እንዳየው እና በጣም እንደተናደደበት ነገሩ እሱም አናዶት ጥሎት ሄደ። ምክንያቱም እንዴት እኔ ምንም እንኳን ጥሩ ልጅ ባልሆንም ግን አንተ የምትወዳት ልጅ እንዴት እንደዚህ ያስባለሁ? ጭራሽ የእሷ ይባሰት ገለፍጥልህ ነበር እያለ ቅናቱን እያየ ነበር። እና በጣም ነው እኮ የሚያስቁት እነዚህ ሁለት ከልብ ይጓደዳሉ። እናም አባባ ኖላዊ ጋር ሄደው ሁለታቸውም ታረቁ። አባባ ኖላዊ ያስታረቋቸው እና የደስ ደስ ምሳ ወደ ውጭ ጋበዛቸው ታምቹና ከዚህ በኋላ ምንም አይነት ስርቆት ላለመስራቅ አባባ ኖላዊም እንግዲህ በሚችሉት ነገር እንደሚያግዙ ባላቸው እንግዲህ ምንም ነገር የላቸውም ያላቸው ጉልበታቸው ነው። በጉልበታችን ሰርተን እሳቸው ማንም ሰጥቶን የማያውቅ ፍቅር ነው የሰጡንና እሳቸውን በጉልበታችን ሰርተን የሚቻለን ነገር እናድርግ። ሀኒ ብቻዋን ተሰቃየች አሉ እና ኪዳነ ምሕረትን ብለው ቃል ተገባቡ ድጋሚ ላይ ሰርቆ እና ሰርተው በሚችሉት አባባ ኖላዊን ለማገዝ። ምክንያቱም እሳቸው ራሱ በጣም እነሱን በማግኘታቸው ደስተኛ ናቸው። በቃ አንዱን ሲያጡ አንዱ ከነሱ ጋር ይውላሉ፣ ቤት ይመጣሉ፣ ይጠይቃሉ። ምግብ ቤት ያፈራውን ትንሽ ነገር ከተረፈች ከሱ ሄዱና ብሉ ይሏቸዋል። እና ፍቅር በጣም ስለሰጧቸው እሳቸው ምክንያት እንግዲህ ከሱስና ከስርቆት ወጡ ማለት ነው። አንደኛው ያሲርን ቀድሞ አዳኑ፣ ከዛ ያሲርን ደግሞ ታምቹን ያድናል ማለት ነው። ከአባባ ኖላዊ ጋር ሊስማሙ አልቻለም። ምክንያቱም በወፍኛ ቋንቋ ነው የሚያወራው በአራደኛ። ኧረ እባክህ ይሄን ቋንቋህን ተወኝ እያሉ አባባ ኖላዊ ግን ለምዶበት ቱኪው ምናምን በጣም ነው የሚያስቀው። ታምቹ ግን ደስ ይላሉ። የአራድዬ ናቸው። ፈየው እያሉ ፈየው ማለት ያው ፋዘር ማለት ነው። እና በጣም ነው ደስ የሚሉት እነዚህ ሁለት ልጆች ከአባባ ኖላዊ ጋር ውሏቸውን እንግዲህ ከደህና ሰው ጋር የዋለ ሰው ደህና ነገር ተምሮ ይወጣ። ከእሳቸው ጋር እየዋሉ ብዙ ነገራቸው እየተቀየረ ስነ ምግባራቸው፣ እርስ በርሳቸው ያላቸው መተሳሰብ፣ ከሱስ የመውጣት ፍላጎታቸው ቀን በቀን እየጨመረ እንግዲህ የተሻለ ህይወት እያሳዩ ነው። እና በሌላ በኩል ደግሞ ወይዘሮ ባዩሽ ወደ ኩሽና ገብታ ሀኒም በጣም በጩኸት ነው የተናገረቻት። ምክንያቱም ስራ ጨርሳ ቁማ ነበር። ስራ የለም እንዴ ለምን ትቆሚያለሽ ምናምን ብላ ለሀሴት ምግብ ስሪላት ምናምን ብላ በጣም ነው የጮኸችባት እና ደንግጣለች። እና እዚህ ቤት ያው እንደ ሰራተኛ ብትሆንም የምትሰራው ግን ነርስም ጭምር ስለሆነች ታክማለች ምናሴን እና በሶስታቸው ዘንድ በጣም ያከብሯታል። እንደ ሰራተኛ ራሱ አትታይም። ግን አዲስ የመጣችው ልጅና ወይዘሮ ባዩሽ በጣም ነው የሚያመነጫጭቋት። የሚናገሩት ነገር በጣም ነው የሚከብደው የምር። እናም እንግዲህ እናትና ልጅ ከረጅም ጊዜ በኋላ ቁጭ ብለው እያወሩ እያለ ያው ብቻዬን መተኛት ነው የምፈልገው ብላ የዳተኛች ግን የሆነ ተንኮል ያለባት ትመስላለች። በጣም ምንም አትመችም አዲስ የመጣችው ልጇ። ከሰላም ጋርም አልተስማሙም። ያው ጠዋት እንግዲህ ጠዋት መጣ ለቀሰቀሳ ስትል ተኝታ ነበርና እማዬ ጠዋት የሚተኛ ሰው አትወድም፣ አንቺ ደግሞ ጭራሽ ከኔ ባሽው እንቅልፋም ነሽ፣ ተነሽ ቁርስ እየጠበቅንሽ ነው አለቻት።
እና በጣም ከባድ ነው። ምንም እየተስማሙ አይደለም። የበለጠ ቤቱ ብጥብጥ ውስጥ ነው እና ሀኒ በቃ ጸባዩዋ አመለሸጋ ናት። ይችኛዋ ግን በምንም ነገር እነሱን አትመስልም። የሆነ የላካት ግን ማን እንደሆነ ለማወቅ ይከብዳል። ግን የሆነ ዲኤንኤ ምርመራ ቢደረግ ቢጣራ ልጇ እንዳልሆነ ስለሚታወቅ ያው መጨረሻው አያምርም። ግን ቢሆን ከሀኒቾም ጋር ያላት ነገር በጣም ያስጠላል። ምክንያቱም ሁላቸውም ስለሚወዷትኝ አያስነኳትም። እሷን የሆነ ነገር ስትናገር ዞሮ ዞሮ ጠዋሚ የሆነው ከነ ምናሴና ሰላም ጋር ነው። እና የዛሬው ክፍል ይህን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱ።